ግን በጣም አንተ ባለጌስ ሆነ እኔ ሲጀመር እኔ ካንተ አልጠበቅኩም ኧረ በእናታችሁ ማይሆን ነገር አታውቁ በእናትህ ዝም በል እባክህ አንተ አይደብርም እንዴ አንተ በጣም ባለጌ ነህ አንተ በእውነት የምር እኔ እንደዚህ አይደለም እኮ ምንድነው አይደለም ምናምን ትላለህ እንዴ አንተ ንቀት መሆኑ ነው አንተኛ ንቀህን ነው ንቀህን ነው አንተኛ አታውቁኝ ስልክ አይ ንቀት ነው ንቀህን ነው ምንድነው አንተ እዚህ ጋር እንትምትለው እኮ ነው ግልጽ ነው ምን አንተ እንዴት ንቀናለህ አንተኛ ጓደኞች አይደለም እኛ አንተ ቢያንስ ያለ ነገር ካለ እኮ አሳውቀህ ነግረህ አሳድተህን ነው እንጂ መሆን አለበት ጸጥ ብለህ አምተህ እኛ ላይ አንተ እንትን ብለህ የጀማው ህግ አለ ምን ማለት ነው አንተ እኛን ከሰው አልቆጠርከንም ማለት ነው እንደዚህ ህጉን አይደለም እኮ ህጉን አላውቅም ምናምን ማለት በእናትህ ዝም በል እባክህ የኔን ጥፋት ፋሚሊም ይነግሩኛል ችግር የለውም ነው አይደለም እኮ እሺ ከፋሚሊ ጋር አታናከኝ ብራዘር እኔ በጣም ነው የማከብራቸው ዝም ብለህ ከፋሚሊ ጋር አትበል በእናትህ እና የት እየሄዳችሁ ነው እሺ እንዳትደውል እኛ አንፈልግም እሺ አንተ ማለት ነው እሺ አንተ እኛን ስለማትፈልገን እኛም አንተን አንፈልግም ሰላም እንዴት ናችሁ የአቤኒ ኦሞ ፋሚሊያንስ እኛ በጣም ደህና ነን ፋሚሊ እግዚአብሔር ይመስገን ያው ሳምንቱ እንዴት ያለፈላችሁ ነው ቤተሰብ ያው ትንሽ ከሚዲያ ጠፍቻለሁ ማለትም ያው ጠፍተናል ያው ጀማውም ትንሽ ጠፍቷል ያው የጠፋንበት የኛ ሪዝን አለ ፋሚሊ የኛውን ምክንያት አለ ለምንድነው በመጀመሪያ ደረጃ ፋሚሊ የጀማው የሆነ የራሱ የሆነ ህግ አለ ፋሚሊ ህግ አለ ትንሽ ደግሞ አቬኒ የሆነ ባለፈው በቀድሞ ቪዲዮ እሱ በሰራ ቪዲዮ ትንሽ ፋሚሊ ደብሮ ነው ታውቃላችሁ ትንሽ ደበረን የጀማው ህግ አለ የጀማውን ህግ ደግሞ አቢ ጥሷል ጥሱ እንትን በማለቱ ትንሽ በጣም ደብሮናል ፋሚሊ እና እሱ እንደዛ ማድረግ አልነበረበትም ፋሚሊ ያው የጠፋንበትም ኬዝ ያ ነው ሲጀመር የኛ የጀማው ህግ አለ ፋሚሊ ህጉን ሲጀመር ያወጣው እሱ አይደል አቤኒ ራሱ አይደል እሱና ይፋ ናቸው እሱና ልክ ነው ይፋ ረሳውኝ ታውቃለህ እሱና ይፋ ነው ያወጡት አስብ ህጉን ያወጡት እነሱ ሁለቱ ናቸው ግን ህጉን ካወጡ በኋላ ደግሞ እንደገና ያፈረሰው ራሱ አቢ ነው ፋሚሊ ህጉን ጥሶ ጀማው በእውነት ፋሚሊ የሆነ ሰዓት ላይ ታውቃላችሁ እናንተ እኔ ሁላችሁም እኔ የነበርኩበትን ሙድ ታውቃላችሁ እኔ የሆነ ሰዓት ላይ የሆነ አሪፍ ሙድ ውስጥ አልነበርኩም ያው ጀስት የሆነ ፍቅር ውስጥ ምናምን ነገር ነበርኩኝ የሆነ ሎሚናትና ስለእናት ምናምን በእኔ ላይፍ ውስጥ ነበሩ ከዚያ በኋላ በቃ እነሱ መጥቶ መክሮኝ ጂም ያሰሩኝ ያበቃ በፉል በጌም ምናምን እና አሊ አንድ ላይ በጀማ ሆነው ምናምን ነገር ከዛ ሙድ አወጡኝ ታውቃላችሁ ፋሚሊ ከዛ ሙድ ካወጡኝ በኋላ እንደገና አሁን ደግሞ ያወጣኝ ልጅ ደግሞ ተመልሶ እንደገና ሲገባ ትንሽ ደበረኝ ጀማው እንደጀማ ደበረኝ ራሱ በጣም ነው የደበረኝ ማርያም አዛና አሬ ይሄንን ካቤኔ አልጠበኩም እውነት ለመናገር እንደዚህ ያደርጋል ብዬ አልጠበኩም እሱና ይፋ መጀመሪያ ህጉን ሲያወጡ በቃ ቅጣት ምናምን አለው ምናምን ብሎ ብዙ ነገር ካወሩ በኋላ አሁን በ11ኛው ሰዓት ደግሞ እሱ ራሱ እንደዚህ በመሆኑ እኔ በጣም ነው የተሰማኝ ማርያም የተናደጅ ያለው በሱ ላይ እንደዚህ አልጠብቅም ካቤኔ ማይሆን ሙድ ያራመዱት ፋሚሊ በእውነት የኛ የጀማው ህግ ነበረ ጀስት ኖርማል እኮ ነው ፋሚሊ ኖርማል ነው ቢያንስ ቢያወራ እንኳን ችግር የለውም ሲል ልጅ ግን ማለት ነው የኛ የጀማው ህግ አለ ፋሚሊ ቢያንስ ጀስት ማክበር እኮ የሆነ ክብር አለ ጀማውን እኮ ጀማው ቀድሞ ቢያሳውቅ እኮ ችግር የለውም ቀድሞ ቢያሳውቀን ችግር የለውም ግን በቃ በራሱ ሰዓት ይዞ መጣ እንደዚህ ምናምን ብሎ ሚዲያ ላይ አወራ ንቀት ነው ጭራሽ ደግሞ እኛ ሳናቅ እኮ ነው ሚዲያ ላይ ወጥቶ እንደዚህ ምናምን ብሎ ያወራል ብቻ ጀመረ አይነፋም ማለት ሚዲያ ላይ ደግሞ አስፈላጊ ነው ምን ያስፈልጋል እኛ ሳናቅ ለሌላ ህዝብ ለኛ ይጓይ ከመቼው ጀምሮ ነው ሲጀመር እኔ እኮ ግራ የሚገባኝ ነገር ቢኖር ከመቼው ጀምሮ ነው እሱ የኔ ያህል በቃ በጣም እንደቆየ ሰው ምናምን ሚዲያ ላይ አውጥቶ እኛን ሳያስተዋውቀን ሚዲያ ላይ አውጥቶ ምናምን ያስተዋውቃል እኔ ገረመኝ በእውነት እኔ ገረመኝ ማርያምን የለም ያ ነገር ነው በቃ ይሄ ጀስት አለ አንተ አሁን ያወራው ነገር አለ ቢያንስ የጀማውን ማለት የሆነ ወንድሞቹን እኛን ሳያስተዋውቀን ለኛ ሳይነግረን ለፋሚሊ ለቤተሰቦቻችን ለማሳወቅ ወደዛ መሄዱ ትንሽ ደበረን ታውቃለህ ያው ንቀት ነው ወይስ እኛን እንደ ጓደኛ አይንም ነው እኛን ሳያስተዋውቀን ሳይነግረን ህጉም ደግሞ የጀማውም ህግ አለ ባይዘ ኤፋም በጣም ነው የተናደደው በዚህ አጋጣሚ ስላልተመቸው ነው ፋሚሊ ዛሬ አልተመቸውም የሆነ በስራ ኬዝ ነው የሄደው እንጂ እሱም በጣም ተናዶ ምናምን ነገር እያወራ ነበር እና ብቻ ሁላችንም ማይሆን ነገር አዛ ነበር ሰሞኑን በዛ ኬዝ ነው የጠፋ ነው ፋሚሊ
ያው እስቲ ግን ምን ማለት ነው? ቆይ እኔ እኮ ግራም ምን ማለት ነው? ለኔ ታውቃለህ፣ እሱ የነገረኝ እኮ እንደዚህ አልነበረም። ቢና ወይ ሰማኝ፣ ካሁን በኋላ ሴት አናወራም። ሴት ምናወራ እብን ከሆነ ራሱ ነግረን አንተም ለኔ ነግረ እኔም ለጀማው ነግሬ ጀማው አውቆ ነው የምናወራው ካለኝ በኋላ ምን ንቀት መሆኑ ነው? ምን ማለት ነው? አምጥቶ እኛን ሲያስታውቀን ለፋሚሊ ማስታወቅ ምን ማለት ነው? ይሄ እኔ እኮ ግራ ያጋባኝ እሱ እኔ ማርያምነትሽ ንቀው ነው ያው ንቀት ነው። ከንቀት ውጪ ምንም ማለት አይደለም። በጣም እኔ አስፈላጊ አይደለም የሆነ እንደዚህ አይነት ጓደኛ ሲጀመር አስፈላጊ አይደለም። ጓደኛ ከሆነ ጀለስ ከሆነ ከኛ ምንም የሚደበቅ ነገር የለም። አይ እሱ እኮ ቀድሞ እንደዚህ በቃ እኔ ፍቅር ምናምን ልጀምር ነው በቃ ህጉ ይቅር ምናምን ቢለን እኮ ኖርማል ነበር። ቀድሞ ቢያሳውቀን ግን ሳያሳውቀን ምናምን ነገር ለራሱ እንትን ብሎ ህጉን ያወጣው እሱና ኤፋ ናቸው። እኛ እሺ ብለን በእነሱ ሐሳብ ሄድን። ከዛ እነሱ ደግሞ አሁን ኤፋ ኖርማል ነው በእኛ ሙድ ነው ያለው። ግን አቤኔ እንዳለ ከኛ ሙድ ወጥቶ በራሱ ስታፍ ምናምን መንቀሳቀስ ጀመረ። ደግሞ እኮ አሊያ የሚገርመኝ አትርሳ በእውነት የለ የሚገርመኝ ማለት ነው። እኔ ይቅርታ ማለት ላይ ስለገባው ግን ፋሚሊ እናንተም ታዘቡ በእውነት ይሄን ነገር ማለት ነው። አቤኔ እና ኤፋ ሐሳቡን አመጡና እኛ ኦል እንደ ጀማ አጸደቅን። ምንድነው የሐሳብ በእኛ ጀማ ሴት አያስፈልግም፣ ሴት አይቀላቀል ተባባልን። ከተባባልን ወዲህ ምንድነው እኛ ለቪዲዮ ላይ አያስፈልግም እያሉ ነበር እኮ ጭራሽ ነው። ለቪዲዮ ራሱ እንኳን መጣይ ነገር ፋሚሊ ላ እኔ አላወራም በእውነት ተነቀናል። በቃ ፋሚሊ ንቀት ነው ይሄ ንቀት ነው ማለት እኛ እሱ እንዴት ብንቀን ነው እንደዚህ እኔ አይል ቶርች ቢያር ወይ ነቢና ብቻ እኔ አላውቅም። እኔ አብኑ አይዲያ ብራዘር በእውነት ብቻ እኔ ቢያንስ እኮ ከጀማው መሀል ለአንድ ሰው ቢያሳውቅ እንኳን ብዙም እንትን አይደለም። ኖርማል ቢያንስ ዝም ብሎ እኛን ሳያስተዋውቀን ቀጥታ ወደ ፋሚሊ ቀጥታ አመጣኩ። ፋሚሊ በጣም ሲበዛም ይደብር ነው። እናንተ እሺ ምን ትላላችሁ? ለምሳሌ አሁን አይደብርም ማለት የሆነ ቅርብ የምትሉት ጓደኛ ምንም እንዳትደብቀኝ ምንም አልደብቅም ከተባባላችሁ በኋላ እንዲህ የተነጋገረ ጀለስ ወይ ጓደኛችሁ ወይ እህታችሁ ወይ ወንድማችሁ ሳይነግራችሁ የሆነ ነገር ውስጥ ቢገባ ሄዶ ወይ ደግሞ ሴት ጋር ፍቅር ቢጀምር ወይ ጓደኛ ቤስት ሆኖ ሳይነግራችሁ የሆነ ነገር ቢያረቅ የሆነ ንቀት አይመስላችሁም? ጓደኛ አድቆኝ ነው አትሉም? እና ጀማው በቃ የተሰማው ያ ስሜት ነው ፋሚሊ። እኛ ቪዲዮውን ስናይ በቃ አላመንም ፋሚሊ ታውቃላችሁ። ቪዲዮ አላመንም በቃ ደጋግሜ አየሁኝ እንደገና ጠየቁኝ። ይሄ ደግሞ እየሳቀ ነበር እኮ ጭራሻው እኔ ፈታ ብሎ ሲያወራ እኔ ደብሮኛል በጣም እኔ በእውነት ፋሚሊ እኔ የጀማ ማለት ነው ሁሉም በቃ ባህሪያችን አንድ ነው። የሆነ በውስጥ የሆነ ባላቀም ምናምን አንይዝም በቃ ጀስት እናወራለን ምናምን ነገር እና በቃ ሁላችንም እንዳየን ደነገጥን ታውቃላችሁ ፋሚሊ። በጣም ይደብራል እና ኤፋ እኮ ነው ቀድሞ አይቶ እንደውም ደውሎ የነገረን አይደል? ኤፋ ነው ኤፋ ቀድሞ አየና ደውሎ እንደዚህ ቪዲዮ እኮ ተፈሰተው ምናምን አረዳሽ ግን አይነፋም ፋሚሊ አይነፋም። አሁን ለሱ ኦሬዲ አንተ ቀደም ደውላለህ እየመጣ ነው መሰለኝ ደውለለታል። አዎ መጣው ብሏል። ያው እስቲ ሲመጣ ደግሞ ምን እንደሚለን እናያለን። ይምጣና እስቲ እሱ የሚያወራውን ነገር እናያለን። ያለ ችግር የለውም ግን የሆነ ማይረባ ምክንያት አምጥቶ የፈለገ ሪዝን የፈለገ አሰራ እናጫውተዋለን ወይ እንደው ፋሚሊ መቃየር ነው እናጫውታለን። በእውነት ግን ሲሪየስሊ ግን የትኛውም አይነት ሪዝን ቢያመጣ እኔ ከተቀባይነት እኔ አልቀበልም። ለምን ምናልባት የሆነ የተሸገረበት መንገድ ካለ ምናምን ነገር ብቻ አሳማኝ ምክንያት ካለ ቸግሮት ነው ሴት ቸግሮት ምናምን ነገር ሜቢ እኔ እንጃ ወይ ለቪዲዮ ምናምን ፈልጎ ሊሆን ይችላል ወይ ለሌላ ነገር። እስቲ ከሱ እንስማና ከዛ በኋላ ምክንያቱ አሳማኝ ከሆነ እንቀበላለን። አለበለዚያ የሚቀረው ይቀራል እንጂ ህጉን ካወጣ በኋላ እሱ ህጉን ሊያፈርስ አይችልም። ተነቀንም አይነፋም እና ቤተሰብ ያው ደውለንለታል የመጣ ነው። ያው ከመጣ በኋላ እሺ የሚለውን ነገር እንጃ እኔ ምንም እሱ ቢያወራ ምንም አይነት ሪዝን ቢያመጣ እኔ አልቀበልም። ግን ጀስት እሺ እንስማው ይሆነ አላውቅም። ቆይ ደግሞ ምንድነው እስካሁን ድረስ እንደውልለት እስቲ ምንድነው ጀለስ ቆየ በጣም ቆይቷል። ግን ድጋሚ እንደውልለት በኤሊ የመጣ ተሳፍሮ በኤሊ የመጣ ነው እንዴ? እኔ እንጃ ባናት ወይ እንደ ጨፋሪ እንደ ማይክል ጃክሰን ወደ ኋላ እንዴ ነው እሱ የሚራመደው ዳለ አሁንም ከቺኮ ጋር ሆኖ እንዳይሆን ባኪ ደግሞኛል ልቀመጥ ደከመኝ ራሱ አጉል ደከመኝ በእናትህ ራሱ ደከመኝ። ትናንትና ስፖርት ስለሰራን ነው አበዛን እንዴ ስፖርት እየሰራን ኧረ አላበዛንም ባክ ቴንሽናም ስለሆነ ቴንሽናም ማረገን እና በጣም ቆየ እና ምን እሺ ነው እሺ እኔ እኮ አሁን ግራ ገባኝ ሆነ የመጣ ነው ሳት አለሽ እሺ ቢስ ነው አላችሁ
ሰላም ነው። እንዴት ናችሁ? አለን አባል ነው። ይህ ነው ካሜራ ይዛችሁ ነው? ፋሚሊ እንዴት ናችሁ? አይታይም ካሜራው። የአቤኒ ኦሞ ፋሚሊ እና የቢኒ ኦሞ ፋሚሊያንስ እንዴት ናችሁ? አማን ናችሁ ወይ? እኔ ደህና ነኝ። እና ፒስ ናችሁ? አለን። ምንድነው? ምን ሆናችሁ ነው? ሙዳችሁ ተጨርቦ ነው ያለው? የሆነ ታውቃለህ፣ አንዳንድ ጊዜ የሆነ ተንቀ የሆነ ስለ ከባድ ነው። እኔ አላወራም ብዬ ነበረ ነገሮችን አለ ታውቃለህ፣ የሆነ ላለማውራት ፈልጌ ነበረ፣ ግን የሆነ ብቻ እኔ አላውቅም። እኔ ምን ብዬ እራሱ እንደማወራ አላውቅም። ግን አንተ ግን እንዴት ነው የምታስበው? ማለት እንዴት ነው? ምንድነው? ምን አጥፍቼ ነው ቢላ ያስጨነቃችሁኝ ነው? ፕራንክ ነው ነገር? አይ ኖ ፕራንክ አይደለም። በእውነት ምን መሰለህ፣ አንድ ነገር ታውቃለህ፣ የሆነ ተንቀ አንተ እየተናቀን ወይ ታውቃለህ፣ ሳምበዲ እየናቀን ወይ እየተናቅ የሆነ ሰው ጋር ከምትቀጥል የለም አቁመህ በቃ አንተ ብትከበር ይሻላል። ታውቃለህ፣ እኔ አሁን አንተ ጀስት አሁን ከኛ ጋር የኛ ጓደኛ ነህ፣ ወንድማችን ነህ። ከዚያ ጀስት አንድ ላይ ብዙ ነገሮችን አሳልፈናል፣ የተባባልነው ነገር አለ። ግን አንተ ያ በቀደም በሰራው ቪዲዮ ደስተኛ ነህ ከልጅቷ ጋር? ስለሱ ነው እንዴ? እኔ እኮ በእናታችሁ የምር እነግራችኋለሁ ያልኩ ምናምን ነገር ያው ቪዲዮንም ማየታችሁ አይቀርም ብዬ ነው እንትን ያልኩት። ግን አይደለም እኮ ጀስት ኖርማል ቪዲዮ እኮ ነው። አይታችሁ ነበር መቼስ ቪዲዮውን እና ሐሳቡንም ኖርማል ነው ምናምን ትከራከራለህ እንደ አንተ አሁን ጥፋትን እንደማመን ፈንታ አይተን ነበር። ግን እኛን ሳታስተዋውቀን እንዴት ታመጣለህ አንተ? አንተ ምን አይነት ጤናማ አይደለም። ቆይ አንተ የጀማው እኛ ባለፈው አንተ ህጉን ያወጣው አንተ ራስህ፣ ህጉን የምታፈርሰው አንተ ራስህ። አንተና ይፋ ነበራችሁ ያወጣችሁ ህጉን ለሁለት። ህጉን ደግሞ የምታፈርሰው አንተ ቢና። ቆይ ምን ማለት ነው? አይደለም እኮ እንደዛ ሳይሆን ጀስት ለቪዲዮ ለቫይቡ ምናምን ብለን የለ ለዛ ያው ምን ቫይብ ነው? እኛን ሳታስተዋውቀን ምንም ቫይብ ምንም ቪቭ የለም ብራዘር። ምን መሰለህ አንድ ነገር የለም የተነጋገርነው ህግ አለ፣ ደንብ አለ የጀማው። እኔ ሴት ሳወራ አንተ እኔ መንገድ ላይ ራሱ ሰላም ስል በጣም አንተ በቃ የሆነ ይደብራል ምናምን ነገር። ግን አንተ እዚህ ጋር አሁን ጀማው ሳታስተዋውቅ ጭራሽ ዘለህ ወደ ፋሚሊ መጣ። ካሜራ ይዘህ መተህ አስተዋወቃቸው ምናምን ነገር እና ጓደኛዬ ነች ምናምን ብለህ ምን? እሺ ምን እኛን ለማስቀናት ነው? እኛ ሴት አናወራም ነው ወይ? ምን ማለት ነው? አንተ አስተሳሰብ እንዴት ነው? እንደዛ እኔ እንዴት እንዳሰብኩት ታውቃለህ? ጀስት ለፋሚሊም ባይዘ ነግራቸው ነበር። መጀመሪያም እኔ ጀማው ሳያቅ ነው እያመጣ ያለውት ምናምን ነገር። ጀማው ሳያቅ አንተ እንዴት ታመጣለህ? ለምን አስፈለገ ነው? ለምን አስፈለገ? ሲጀምር ለምን ታመጣለህ? ይሄን ያክል ከባድ ነገር እንደሆነ እኮ እኔ አላሰብኩም ነበር። ከባድ ነገር ምን? አንተ ከባድ ነገር ትላለህ እንዴ? ያወጣው አንተና አይፋ አይደል? ለሁለት እኮ ነው ያወጣችሁት። እሱማ ግን ጀስት ልጅቷን እኔ አውቃታለሁ፣ እንተዋወቃለን ከሷ ጋር እና ለዛ ነው። ታዲያ እኛ የምናውቀው ሴት የለም? እኛ የምናውቀው ሰው የለም? ታዲያ እንደዛ ከሆነ እኮ ጀስት እኛ በቃ የምናውቀውን ሰው እናምጣ ካልን እኮ በጣም ብዙ ሰው ነው። እኔ አሁን ለምሳሌ በበኩሌ የማውቀው ብዙ ሰው ነው የማውቀው። አሊያም በራሱ ኤፋም በራሱ ሰው እኮ ሰው ነው፣ ሰው የማይታወቅ ሰው የለም አይደለ? ግን እዚህ ጋር የጀማው ህግ እንዳለ እያወቅህ አንተ ዘለህ ንቀት መሆኑ ነው? ንቀህን ነው ወይስ ምንድነው ነው? ጭራሽ እኮ ከኛ ጋር ሳያስተዋውቃት እንዳለ ሚዲያ ላይ ወጥቶ ምናምን ያወራል ደግሞ አፉን ሞልቶ። በጣም አሳፋሪ ነው እውነት። አንተ በጣም ይሄንን ካንተ አንጠብቁ። በጣም አንተ ንቀህናል። በኢየሱስም በእናትህ ምን መሰላችሁ የምር ተንከንማ እኛ እንደዚህ አንቀጥልም። ኧረ ተረዱኝ እንጂ ቢያንስ ኧረ ምንም እኛ አንተ እንረዳው ያማል እንዴ? አንተ ምንድነው ይሄን ያክል ከልጅቷ ጋር በፊት ቢፍ ነበራችሁ? ተጣልታችሁ ነበር ወይስ ምንድነው? ምንም መጣላት ምንም የለም። በቃ እኛ ምንም የተጣላነው ምንም ቢፍ ምናምን የለም ብራዘር። ግን ምንድነው ጀስት እኛ አናቃትም። ቆይ እሷን ከኛ መጣት ጀመር አንተ እሷን ታች ሰፈር ያለችው ልጅ እኔ ጭራሽ እኮ አላውቃትም። ልጅቷን ጭራሽ አላውቃትም። ከከተማ ነው ከሰፈር ከዛ ከከተማ ሰፈር እባክህ ታች ሰፈር ናት። እዚህ ቁልቁለቱ የለው ይሄ ቅያሱ ታች ያለው ታች ሰፈር። ለምን ላይ ሰፈር አትሆንም? እኛ ምን አንተ ሳታስተዋውቅ ለምን አመጣህ ነው? ለምን አመጣህ ነው እሷን ልጅቷን? እሺ ጸባዩን እኔ ልንገራችሁ መጀመሪያ መንገድ ነው። ጸባዩን ምን ያደርግልናል? ጸባዩዋንን ምኗንም እኮ ቀድሞ መናገር ነበር። ቀድሞ እንደዚህ እንደ ሰው ላስታውቃችሁ ቢነግረን እኮ ወይ እምቢ ወይ እሺ ነው በቃ። እንተኛ ምላሽ የሚሆነው ደግሞ አስፈላጊ ከሆነ እኛ እምቢ አንልም። አስፈላጊ ከሆነ ማለት ነው። ምን ማለት ነው? አሁን እዚህ ጋር አንተ ዝም ብለህ መሀል ላይ መተህ ነገሮችን
ጀማውን ሳታስተዋውቅ ምን ዛት ብላ ማውጣት ከፋሚሊ ጋር አስተዋውቃት የሆነ ንቀት መሆኑ ነው ምንድነው አንተ ቆይ የሆነ እኔ ባይዞ እኔ ተንቄ እኔ አልቀጥልም ብራዘር እኔ ከጓደኛዬ ምንም ብትሆንም እንኳን ተንቄ እኔ ይሄንን ካንተ አንጠብቅም እውነት ለመናገር ምንድነው የምታስረዳን እሺ ካመጣክ በኋላ ነው የምታስረዳው ቀድማ ብታስረዳ ኖርማል ነበርኩ ቀድሞ ማሰብ ነው ብራዘር ቀድማ አስበህ አውርተህ ተነጋግረህ እንትን ማለት ነው እንጂ ዝም ብለህ አጥተህ መሃል ላይ ሴት አምጥተህ እኔ እንደውም ያሰብኩት ደስ የሚላችሁ ነበር የመሰለኝ በጣም ደስ ብሎናል በጣም አንተ ደስ የሚለው በእናትህ በጣም ደስ የሚለው የምር በዚህ ልክ እንትን የሚደብራችሁ ከሆነ እኔ ላስቀይማት እችላለሁ በዚህ ግን መጀመሪያውኑ ለምን አመጣሃት ነው መጀመሪያ ለምን አመጣሃት ሳታስታውቀህ ለምን አመጣሃት ንቀት ነው ንቀህን ነው አይደለማ እኔ መጀመሪያ ለቪዲዮ አስቤ ነበር ያመጣኋት ሲጀመር ሴት ልጅ በእኛ ጀማ አታስፈልግም ብለህ ያወራው አንተ ራስህ እኔ ደግሞ አሪፍ ሙድ ውስጥ ነበርኩኝ ሆነ ሰዓት ላይ ያው አሁን ላይ መጥፎ ቢሆንም ያኔ በነበርኩበት አሪፍ ሙድ ውስጥ ነበርኩኝ ሴት ያወራው ነበረ ከዛ በኋላ እኔን ከዛ ሙድ ውጣ ብላችሁኝ ጂማ ጀምራችሁኝ በጣም መክራችሁኝ ስራ ብላችሁኝ ከዛ በኋላ እኔ ዳናሱ ተቀይሬ ሌላ ሰው ሆኜ እንትን ስል እኔ ከቀየርካችሁኝ በኋላ ደግሞ እንደገና አንተ ራስህ ሄደህ እዛ ተዘፍቀመቅ ምን ማለት ነው ይሄ አይደለም እኮ በጣም አሳፋሪ ነው በእውነት እኔ ነገራችን ላይ ኤፋ ራሱ በጣም ነው የተናደደው ባንተ ላይ ኤፋ ባንተ ላይ አቁልተከኝ ነው በስራ ኬዝ ነው ያልመጣው እንጂ በጣም ተናዶ ነበር ጓ ብሎ ምናምን ደውሎ የነገረን እሱ ራሱ ነው ቪዲዮ አይቶ ምናምን ግን በጣም አንተ ባለጌ ሰው ነህ እኔ ሲጀመር እኔ ካንተ አልጠበቅኩም ኧረ በእናታችሁ ማይሆን ነገር አታውቁ በእናትህ መበልባክ አንተ አይደብርም እንዴ አንተ በጣም ባለጌ ነህ አንተ በእውነት የምር እኔ እንደዚህ አይደለም እኮ ምንድነው አይደለም ምናምን ትላለህ እንዴ አንተ ንቀት መሆኑ ነው አንተኛ ንቀህን ነው አንተኛ አታቁኝ ስልክ አይ ንቀት ነው ንቀህን ነው ምንድነው አንተ እዚህ ጋር እንትምትለው እኮ ነው ግልጽ ነው ምን አንተ እንዴት ንቀናለህ አንተኛ ጓደኞች አይደለም እኛ አንተ ቢያንስ ያለ ነገር ካለ እኮ አሳውቀህ ነግረህ አሳድተህን ነው እንጂ መሆን አለበት ጸጥ ብለህ አምጥተህ እኛ ላይ አንተ እንትን ብለህ የጀማው ህግ አለ ምን ማለት ነው አንተ እኛን ከሰው አልቆጠርከንም ማለት ነው እንደዚህ ህጉን አይደለም እኮ ህጉን አላውቅም ምናምን ማለት በእናትህ ዝም በል እባክህ አንተ ጤናማ አይደለም እንዴ ምን አይነት ሰው ነው በእናትህ ቢና በጀመሪያ በጣም ተደብረናል ባንተ ላይ እኔ ሲጀመር እኔ አንዴ ስሙኝ እኔ ህጉን መጀመሪያ በእናትህ ምንም አንሰማም አቤኔ አታውራ በእናትህ አንተ አፍ የለም በቃ አታውራ በእናትህ ምን አይነት ሰው ነው አንተ ምን ማለት ነው ምን ማለት ነው ሲጀመር አግኝታችሁብኝ ነው ቆይ ከዚህ በላይ ምን ይገኛል ብራዘር ከዚህ በላይ ከንቀት በላይ ባይዞ የሰው ልጅ ከዚህ በላይ ንቀት እኮ የለም አባቢ አይ ነቢና እኔ ማንንም ንቆኛ ያቀን በእናትህ ህጉን ያወጣው ደግሞ እሱ ራሱ ነው ከይባጋው ነው እንደዚህ ዝም በል በእናትህ ምክንያት ምናምን አትበል ዝም ብለህ ምክንያት ምናምን ኖርማል ነው ያንተ ኖርማል ከሆነ የቢናም እኮ ኖርማል ነው ምን ሆነ ነው አንተ አይደብርም እንዴት ነው አንተ የምታስበው እኔ እኮ አሁን ምን ጀመርኩሽ ምንም እኮ የጀመርኩት ነገር የለም እንዴት አንተ ሚዲያ ላይ ይዛት ትወጣለህ ከዚህ በላይ ኩቹ ወጣ ያላችሁ ምናምን በሩዝ ማሳ ምናምን ፍቅር ዘፈን ምናምን በቃ እሱን ፈልገህ ነው ከዚህ በላይ አረብስማ የምትዛለ እንደ በእናትህ ከዚህ ፋሚሊም በጣም ደስ ብሏቸው ነበር እሷን አምጥቻት ምናምን ምንም ደስ አላላቸውም ፋሚሊ ደስ ይበላቸው እኛ ደስታቸው ደስታችን ነው ግን ምን ማሰላ እዚህ ጋር አንተ እኛ ማሰብ አለበት ታውቃለህ ስለዚህ አንተ ፋሚሊ ደስ ስለምላቸው ብቻ እኛን እንደፈለክ ትንቀናለህ እንደፈለክ አረጋቸዋለሁ ምናምን አንተ ስታ አይደለም እንደዛም አይደለም እኮ ያው ፋሚሊው የኛ የሁላችን ፋሚሊ አይደለም ያንስ ከነሱ አንተ የኛ ፋሚሊ በጣም ነው ማከብራችሁ በእውነት በጣም ነው የምናከብራችሁ በጣም ነው የምንወዳችሁ ግን ተንቀን እኛ እንዳንቀጥልን ፋሚሊ ተንቀን ንቀት ፋሚሊ እናንተ ብትሆኑች ለምሳሌ ምን ታረጋላችሁ እመታምኑ ሰው ጓደኛችሁ ሆነ ምንም ሳያማከራችሁ ለዛውም ሴት ይሆን ሌላ ላይፍ ውስጥ ሲገባ ደግሞ እንዲህ ከተባባላችሁ ህግ ካለ አይደብርም የሆነ የሚሰማ ስሜት የላችሁ ፋሚሊ አያስጠላም የሆነ እኔ በጣም ደብሮኛል የሚያስጠላው ኧረ በእናትህ እኔ ሲጀመር ማርያምን እኔ እሺ ምን እንዳደረግ ነው የምትፈልጉት እናንተ ከራሱ ጉዳይ ካሁን በኋላ ምንም ማረክ አያደርግልኝ ምንም ተበላሸ ህጉም ተበላሸ አንተም ተበላሸ ምንድነው ህጉ እኮ ካሁን በኋላ ምንም የጀማ ግባ ነገር የለም ካሁን በኋላ እንዳትደበርብኝ አለ ሌላ ራሱ ህግ እንዳታወጣ ከዚህ በኋላ እኔ አልሰማም ሪሌሽንሺፕ ውስጥ አንገባም ተባብለን አይደል የተስማማ ነው ምን አደረግኩ ነው ታዲያ ከዚህ በላይ ምንድነው የምትፈልገው ምን አይነት ከመጣ በኋላ ሌላ ነገር ምንድነው የምትፈልገው እሺ ምንድነው እኔ እኮ በሚዲያ ነው ያመጣሁት ሌባ ተይቶ ላይ ጠይቀም እንደሚባለው ሴት አንጥተህ አንተ እዚህ ጋር አሁን እንትን ብለህ ሌላ ሙዱስ ገፍተህ ስልክ ትደዋወላለህ የኔ ፍቅር የኔ ውሻ ጅቧ ያልክ እነዛ ማይሆን ረላች በእናትህ ሲጀመር አይነፋም በቃ አንተ እንደዛ
የምር ግን ለምታወሩት ነገር እየተጠነቀቃችሁ በእናትህ አንተ ቀድመህ ማሰብ ነበረብህ ነገር ግን የምር በጣም ቀላል አይደለም ቁም ነገር ነው አንተ ቀድመህ ነበር አንተ ነገር ማሰብ የነበረብህ ዝም ብለህ መሀል ላይ ተነስተህ የሆነ ነገር ካረክ በኋላ እንደገና አሁን ቀድማችሁ ማሰብ አንተ ቀድመህ ማሰብ ነበረብህ ሲጀመር ራስህ ማለት ነው ምን አይነት ሰው ነው ሲጀመር እኔ ብራዘር እኔ አይ ዶንት ኬር ብራዘር እኔ ተንቄ እኔ አልቀጥልም ብራዘር እኔ እዚህ ጋር ይቅርታ አድርጉልኝና ለምን ነው የምታወራው ቢና ከዚህ በላይ እኔ አይ ቆይ ከዚህ በላይ ሰርፕራይዝ ላረጋችሁ ስደበን ከዚህ በላይ ስደበን ቢኒ አንተ እንደዚህ እናትህ ምናምን ብለህ ስደበኝ አሊያ እንደዚህ ስደባና በቃ ቢያንስ ይለፍልህ አንተ የፈለከው ያ ማስደበር ከሆነ ያስከው እኛ ማስቀየም ከሆነ አንተ ያስከው ቁም ነገር እንታስብ ከሆነ እኔም ከመቼ ወዲህ ነው ቆይ ሰውን መረዳት ያቆማል በእናትህ ሲጀመር እኔ አውል እኔ ሲጀመር በጣም ደብረኛል በጣም አስጠላኝ በእውነት እኔ በጣም ደበረኝ እኔ ራሱ በጣም ነው የደበረኝ እሺ ሲጀመር አንተ እንደዚህ በቃ ማድረግ አልነበረብህም በቃ እኔ ሲጀመር እኔ እንደዛ ሆኖ ጓደኝነት ብራዘር የለም እንደዛ ብሎ ጅልስና የለም በቃ ጅልስና ከሆነ ሪል ብራዘር ነው በቃ እኛ አንተን ያቀረብን ጀስት እንደ ወንድም እኔም አንተን ያቀረብኩ አንተም ያቀረብከኝ ወደ ራስህ ጋር እንደ ወንድም አይተህ እንደ በጣም እንደ ቤስት ፍሬንድ አይተኸኝ ነው እንጂ ዝም ብለህ አንተ እንደምናምን እንደማንኛውም ሰው ቆጥረኝ ከሆነ ብራዘር እኔ ሲጀመር ካሁን በኋላ ተንቄ እንደቻቀጥልም አንተም እንደፈለክ ከፈለክ ሄደህ ከፈለክ ሴት አይደለም አንድ 10 እና ከፈለክ በሚዲያ እንትን በል እኛ ካሁን በኋላ ምንም በቃ ያገባንም ብራዘር በጣም እንደ ጀማ የራስን ላይፍ ኑር እንደ ጀማ አስደብረህናል በጣም ንቀህናል ቶርች አድርገህናል ስለዚህ እኛ ምንም ከዚህ በኋላ ምንም አንፈልግም ብራዘር እንደተመቸ ከፈለክ አውራ ከፈለክ አታውራ እንደፈለክ ያራዳ ልጅ እሺ ተጨናነቅ ከሆነ በጣም ይቅርታ ብራዘር እኔ ከዚህ በላይ ብራዘር እኔ ከዚህ በላይ የምራችሁን ነው አይደለም አከራሽዋለሁና የምራችሁን ምናምን ትላለህ እንዴ አንተ ጤናማ አይደለም እንዴ ብራዘር የምራችሁን ጥፋቱን ራሱ እያመነኩ አይደለም እኮ ጥፋትን አንተ አትሊስት አንተ መጀመሪያ ጥፋትን እመንሽ ጥፋተኛ ነኝ አው ብለህ እመን ጥፋትን ካመንኩ በኋላ ቢያስ ተከራከር የኔን ጥፋት ፋሚሊም ይነግሩኛል ችግር የለውም ነው አይደለም እኮ እሺ ከፋሚሊ ጋር አታናከኝ ብራዘር እኔ በጣም ነው ማከብራቸው ዝም ብለህ ከፋሚሊ ጋር አትበል በእናትህ እና የት እየሄዳችሁ ነው እሺ እንዳትደውል እኛ አንፈልግም እሺ አንተ ምን ማለት ነው እሺ ስለ አንተ እኛን ስለማትፈልገን እኛም አንተን አንፈልግም በቃ አትደውል እኔ መቻልኩኝ እንደዛ እሺ ቢና ተጠብቀኝ በእናትህ ቢና አሊያ ኧረ በኢየሱስ ፋሚሊ እኔ ምን ማለት እንዳለብኝ አላቅም የምር ይሄን ያክል ምንድነው ምን አድርጌ ነው ቆይ እኔ ምንድነው የተበላሸው ያጠፋሁት ነገርስ ምንድነው ከልጅቷ ጋር የተለየ ያያችሁት ነገር አለ እናንተ ባለፈው ባያችሁት ቪዲዮ ማለት ነው ምንድነው እኔ ምን አጠፋውሽ አብሮ አደጌ ናት በቃ ከኛ ጀማ ጋር ከዚህ በኋላ አዳዲስ ቪዲዮ ትሰራለች ብዬ ነበር ያስተዋወቅኳቸው እና ጀስት ለነሱ እንዳልነገርኳቸው ለእናንተም ነግሬ ነበር ግን ዲስ ማች በዚህ ኤክስቴንት እንትን ይላሉ ብዬ እኔ አልጠበቅኩም ነበር እና ደግሞ ማትፈልገን ከሆነ ሁለተኛ እኛ ጀማ እንዳትመጣ ምናምን እያሉኝ ነው ምንድነው እሺ ፋሚሊ ምን ማድረግ አለብኝ ሲጀመር እኔ ከነሱ ማንም አይበልጥብኝም ልጅቷን ማስቀየም ካለብኝም አስቀይማታለሁ ከዚህ በኋላ እንዳትመጣ አረጋታለሁ ችግር የለውም ግን በቃ እኔ ልጅቷም ደግሞ በዚህ አጋጣሚ ምንም ያጠፋችው ነገር የለም በቃ አንድ ላይ ብዙ ጊዜ ቪዲዮዎችንም ቼክ ስለምናረግ በቃ አንዳንድ ሐሳቦችን ምናምን እያወራን በቃ እሷም እንድትመጣ ምናምን ብዬ የጋበዝኳትም እኔ ነበርኩና በቃ ጥፋትም ከሆነ ያጠፋሁት እኔ ነኝ ምንም እኔ እንጃ ብቻ እኔ ጥፋት አልመሰለኝም ነበር ፋሚሊ እና የሚሰማችሁን ነገር እናንተም ኮሜንት ላይ አስቀምጡ ምን ማለት እንዳለብኝ አላቅም ብቻ ከዚህ በኋላ በጣም እኔ እንጃ ሄጄ ይቅርታ ጠይቃቸዋለሁ እየሰሙኝም አይደለም ግን በቃ ምን ማድረግ እንዳለብኝ አላቅም ፋሚሊ በቃ ወዳችኋለሁ ብቻ እስኪ እናንተም በቃ በኮሜንት ሐሳባችሁን ደግሞ ለምኑልኝ ባካችሁ እኔ እነሱ ከሌሉኝ እኔም በቃ ብቻዬን ምንም መቀጠልም አልፈልግም አልችልምም ጭምርና